አባቴ እንደው ለወጣቱ ማስተምረው አባቴ በጣም ከየት ያመጡት እንደሆነ አላውቅም። መጽሐፍ ማንበብ አይችሉም፣ ተኳሽ ናቸው ብያለሁ። ግን በጣሊያን ጊዜ የዘረፉት አዲስ አበባ ሲመጡ የገዙ የሚያመጡት ሁሉም መጽሐፍ ነው። መጽሐፍ 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 እና የኔ ስራ ምን ሆነ? ቡና ሲጠጣ 3 ጊዜ ነው የሚጠጣው፣ ጠዋት፣ ቀን፣ ማታ። ያን በ3 አባዙት። ቁጭ ብዬ እኔ ማንበብ፣ የኔ ስራ ማንበብ ሆነ። ማንበብ ማንበብ ተክለ ጻድቅ መኩሪያ እናርሙኝ እናሪያ ምን ያልተነበበ መጽሐፍ የለም። መጨረሻ ላይ መጽሐፍ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ 2 ጊዜ ወጣ ነው። ይሄ ሁሉ ለኔ ትእዛዝ ነው። አነብ ምን ነው እዚህ ላይ ትልቁ ነገር። ትምህርት ቤት ስሄድ ግጥም መጽሐፍ ጀመርኩ። ከየት እንዳመጣሁት አላውቅም። ሰንደቅ ዓላማ ሲወርድ፣ ሰንደቅ ዓላማ ሲወጣ እጽፋለሁ ግጥም። ሌላው ደግሞ ትልቁ ወንዶቹ ግጥም ጻፍልን ለሴቶች ብለው ደግሞ ግጥም ያጽፉኛል። 10 ሳንቲም እቀበላለሁ ከነሱ። ሴትዮዋ ልጅቷን መጣ እኔን ነው ጻፍልኝ የምትለኝ። ለሷም እጽፋለሁ፣ ለሱም እጽፋለሁ። ገንዘብ አለኝ አሁን። ከሁሉም በላይ ደግሞ ገበሬው ደግሞ የኔ አባት እንዳልኳችሁ ሹም ናቸው። መጽሐፍ ማንበብ አይችሉም፣ ግን የአካባቢው የወረዳ ሹም ናቸው። ገበሬው እየመጣ ደግሞ ማመልከቻ የሚያጽፈው የተማርኩ እኔ ነኝ። ከሱም 15 ሳንቲም አገኛለሁ። 2 ነገሮች እንድትይዙልኝ የሚፈልገው በአባባ መጽሐፍ አንብብ የስነ ጽሁፍ ስሜቴ ወይም ውስጥ የነበር የሰው ልጅ ታለንት የሚባል አለው። የተፈጥሮ ችሎታ የሚባለው ያ የተፈጥሮ ችሎታ ዝም ብሎ የሚወጣ ነገር አይደለም። የተፈጥሮ ችሎታ ብቻውን የትም ሊያደርስህ አይችልም። ተፈጥሮ ችሎታ አለ ብለህ ብትቀመጥ የትም አያደርስም። ያ በሌላ ነገር መዳበር አለበት። አሁን ያ የኔ የተፈጥሮ ችሎታ በምን ነው የዳበረው? በምን ነው? በንባብ ነው የዳበረው። በንባብ ዳበረ። ሁለተኛ በኢትዮጵያ ተማሪዎች እንቅስቃሴ ውስጥ አሁን ብዙ ነገሮችን ያሰራሁበት ደግሞ አንዱ ከምን ሰረጸ? ማመልከቻ ከምጽፈው ገበሬው አቤት እያለ የሚነግረኝ ታሪክ፣ የሚነግረኝ ችግር፣ የሚነግረኝ ሮሮ ምናምን ኦልሬዲ በውስጤ እየተቀረጸ ነበር ያደገው። ከዛ በኋላ አባቴንም ጠላው፣ አካባቢውን ጠላው። በግድ በዛ አካባቢ የመሬት ችግር አልነበረም። የመሬት ላራሹ ችግር በነበርኩበት አካባቢ የለም። የአባት ርስት ነው። ነገር ግን በአጠቃላይ የሚደረገው ስርዓት ምን ችግር እየገባኝ የመጣው ደግሞ ያ ገበሬ ለገበሬው በማደርገው በምጽፈው ጽሁፍ አማካይነት ነበር። እና ይህንን እያደረግኩ 8ኛ ክፍል ደረስኩ። እንደምንም ዳንግላ የማደርገው የግጥም ስርዓት የመጀመሪያ ያጋጠመኝ ትንሽ ዱላ ነው። ይሄውም ለ2 ልጆች ፍቅር ግጥም ስጽፍ ያልሆነ ግጥም በመጻፌ ሰውየው ግድንግድ የሆነ ሰው ነው። አንድ 2 በጥፊ ያጮለኝ። ተውሁት። እዚያ ላይ ዳንግላ ላይ የፍቅር ግጥም አቆምኩ እና ወደ ደብረ ማርቆስ ሃይ ስኩልን ጨርሼ ነው የሄድኩት። በእውነት ለመናገር ጥሩ ተማሪ፣ ጎበዝ ተማሪ አልነበርኩም፣ ግን እንዴት እንደማልፍ አላውቅም። ደብረ ማርቆስ ሳለፍ 15 ብር ደሞዝ ነበረኝ። ሃይ ስኩልን እስክጨርስ ድረስ 15 ብር ይሰጠኝ ነበር በወር። 15 ብር ቀላል አይመስላችሁ። በ3 ብር ምሳና ራት የወር 3 ብር ከፍዬ 3 ብር የዛሬ ነው ያርገው። 3 ብር ከፍዬ ምሳ ራት እናገኛለን። ያው ዶኬ ነው የበንትሮ በ2 ብር የቤት ክራይ የወር አለን። የቀረው መስናናት ነው። ያ ብር የት ይደርሳል? 5 ብር እቁብ ገባሁ። መጨረሻ ላይ እሱ እንወጣ እንትን ተብለን ነው እና ደብረ ማርቆስ ነው የተማርኩት። ሃይ ስኩልን የጨረስኩት እዛ ነው። በጣም ጥሩ በህይወት ዘመኔ ጥሩ ነገሮችን ያየሁበት ዘመን ነው። እዛ ላይ 3 ነገሮች ሰራው ብዬ አስባለሁ። አንደኛው ሙዚቃ ክበብ አቋቋምኩ በሃርሞኒካ። ዓርብ ከሰዓት ክፍል ተፈቀደልን። እኔ ሃርሞኒካ እጫወታለሁ፣
የቀረው ይደንሳል። ይሄ ሁሉ እስከሚዘለጠት ድረስና ከዛ ደግሞ አቁሜም ዘፍናለሁ። ከዛ የቲያትር ደግሞ ቡድን አቋቋምኩ። እዚያ ላይ የነበረኝ ሚስቴ ስራ አግኝታ አለች እንፋታ የሚል ቲያትር የመጀመሪያ ደብረ ማርቆስ የታየ ቲያትር ነው። ጥያቄው እሱ ሳይሆን ሴት ሆኖ ማን ይጫወት? እዛ አካባቢ ሴት ሆና ቲያትር ልትጫወት ቀርቶ ከወንድ ጋር ብትቆም አባቷ ቁሞ ዱላ ይዞ ነው የሚጠብቅ ሁልጊዜ። እና አሁን ሴት ሆኖ የሚጫወት ልጅ ስለጠፋ እኔ ሴት ሆኜ ተጫወትኩት ያን ቲያትር። እሱ አይደለም አንድ ሁለተኛ ግን አንድ ነገር ልነገራችሁ። አስኳላ እቺን ሀገር ካጠፋው ነገር አንዱ እሱ ነው። አስኳላ ማለት ትምህርት ቤት፣ ይሄ አሁን እኛ የተማርንበት ትምህርት ቤት ማለት ነው። ይሄ ምን ማለት ነው መሰላችሁ? ምንድን ነው ያጠፋው ብላችሁ ብትሉ፣ አስኳላ ኢትዮጵያ ውስጥ ሲገነባ በአገሪቷ አገር በቀል እውቀት ላይ አይደለም የተገነባው። የተገነባው ምን ላይ ነው ብላችሁ ብትሉኝ፣ በባዶ መሬት ላይ ነው። ንጉሠ ነገሥቱ 5 ዓመት እንግሊዝ ሀገር ከርመው ሲመጡ የተሸነፋችሁት በባህላዊ እንትን ሲሏቸው እንግሊዞች እውነት መስሏቸው ዘመናዊ ምንድን ነው ሲሉ ኤቢሲዲን ከጀርባቸው ቋጥረው ላኳል። ወዲያውኑ ይሄ ጥንታዊ የሆነ የእርቅ ምናምን ሽምግልና ፊደል ምናምን አስወግድ፣ ኤቢሲዲ ብለህ ጀምር ብለው ኤቢሲዲ ብለውን ተጀመረ። 100 ዓመት ይኸው ኤቢሲዲ እያልን ኤቢሲዲ እያልን ፕሮፌሰር ሆነናል። አያልነ ሙላትም ትልቁ አሁን የምታጨበጩት ገጣሚው ፑሽኪን፣ አያልነ ሙላት ስለ ፑሽኪን ይናገራል፣ ልክ ነው። ስለ ሼክስፒር ይናገራል፣ ልክ ነው። ስለ ማንኛውም የአውሮፓ ሊቃውንት ወይም የስነ ጽሁፍ ሰዎች ብትጠይቀኝ አይስዌር እመልስልሃለሁ። እማሆይ ገላነሽ ማነች ብትሉኝ አላቃትም። አስኳላ ይሄንን ነው የሰራው። ሼክ ጅብሪል ማናቸው? ወሎየው ገጣሚ አላቃቸውም። አይናማው ጎሹ ማናቸው? አላውቃቸውም። እንዲህ አድርጎ እንደ ፈረስ ቀይዶ ወስዶ ያስገባን አስኳላ የት ነው? ፈረንጅ ይኸው አንተንም እኔንም እንደዚህ አድርጎን ቁጭ ብሏል። ምንም 100 ዓመት የቆየ አስኳላ ዲሞክራሲን አልሰራም። ሰርቷል? አልሰራም። እንዲያውም ዩኒቨርሳል በሆነ ዩኒቨርሲቲ ውስጥ ተማሪ ለተማሪ እንዲጋደል ነው ያደረገው። ይሄ ነው ትምህርት፣ ይሄ ነው እውቀት። አገርን መበታተን ነው እውቀት። ማን ነው አገርን እየበተነ ያለው? እኛ አይደለንም? አስኳላዎች አይደለንም? ቤተ ክርስቲያን እንደ የበተነችው መስጊድ ነው እንደ የበተነው አይደለም። እኛ የተማርነው አስኳላ ነው ያጠፋው። አስኳላ ከመጀመሪያው ከጊንደር ጋርደን ጀምሮ እኮ ሲማር ምንድን ያደረገው? በአማርኛ ተናግረሃል ተብሎ በጥፊ የተመታ ጀርባው ላይ አህያ ነኝ በል ተብሎ ወይ በኦሮምኛ ቢናገር ወይ በወላይትኛ ቢናገር አህያ ነኝ በል ተብሎ ልጆች እየመጡ አህያ እያሉ ይደበድቡታል። ለምን ቢባል በኦሮምኛ ተናግሯል። ለምን በፈረንሳይኛ፣ ለምን በእንግሊዝኛ፣ ለምን በሌላኛ አልተናገርክም ተብሎ። ይሄንን ሆኖ የተማረ ልጅ ምን ነው ኢትዮጵያዊ የሚሆነው? ንገረኝ እስቲ። አስኳላ ይሄንን ነው የሰጠህ። እንዲህ ሆኖ ተምሮ እኮ ሄዶ አሜሪካን ሀገር ፕሮፌሰር ይሆናል። ፕሮፌሰር የምን የእርሻ ምን ይለውጣል? የአሜሪካንን ትራክተር ይለውጣል። ያለምንም ጥያቄ እውቀት አለው። በዚያ አንከራከርም። የአሜሪካንን መሬት አጥንቶ ትራክተሩ እንዲህ አንግል ቢሆን የአሜሪካንን መሬት እንዲህ ያነሰዋል ብሎ ይጠቅ። ኢትዮጵያ ውስጥ 5000 ዓመት የሚታረስባት መሬት ማረሻ አለች። ይሄ ፕሮፌሰር እችን አይለውጣትም። ለምን ነው አይለውጣት? ንገረኝ እስቲ። ለምንድን ነው? እውቀት አንሶት ነው? ለምንድን ነው ታዲያ አይለውጣት? ኢትዮጵያ ሀገሩ አይደለችም? ነች አይደለችም? ለምንድን ነው ይህን ማረሻ እስካሁን ድረስ ማይለውጠው? እስቲ ንገሩኝ። አስኳላ ደንቁሮ ነው የወሰደው። ፈረንጅን እንዲያይ ብቻ እንደ ፈረስ ጋሪ ጎትቶ አሜሪካ ውስጥ ነው ያስገባው። እዛ ሰርቶ ሲሞት ሬሳውን ወደኛ ይልኩታል። ሬሳ ተሸካሚዎች ነን የሆን ነው እኛ። የእውነት እንደፋፈር ከተባለ ይሄ ነው።
ይህ ነው።